ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። አታምርም? እንዴት አባቷ እንደምታምር ቅምጥሌ ማለት ነው። እኔ የምላችሁ ምን ብታረግ ምን አይነት ስታይል ብትሰራው ፀጉሯ እንዴት አባቱ እንደሚሄድባት ማለት ነው። እንዴት አባቷ እንደምታምር የኔ ኩዩት ማለት ነው። ለማንኛውም ብቅ ብያለሁ ቤተሰብ ማለት ነው። እንግዲህ ያው ትናንትና የብሩኬ ሀሳብ ምርጥ በጣም አሪፍ እንደሆነ የሁላችንም አስተያየት ነው፣ እርግጠኛ ነኝ ማለት ነው። ምክንያቱም ሁለታቸው ሰላም እንዲሆኑልን ብዙዎቻችን ነው የምንፈልገው። ሀይሚዬ ግን ፍቃደኛ አይደለችም። ቢሄድም ራሱ ያው ስራ አለኝ ቢሄድም ግን ካሜራ ፊት ለፊት አድርገን ሁሉን ሪሊ ወደ ካሜራ ነው የምናደርገው። ምንም የሚደበቅ ነገር የለም። ችግራችን ካሜራ ፊት ነው፣ የሚያልቀውም ከካሜራ ፊት ነው እያለች ያው እየተግደረደች ነው። ግን አልሄድም እያለች ነው። ግን ትሄጃለሽ ብሏል ብሩኬ። ሶ የወንድ ካዘዘ አዘዘ ነው። ቅብጥሌ ሂጂ በቃ። እኛም እውነት ለመናገር ወጣ ብላችሁ ፈታ እንድትሉልን በቃ የሌላችሁም ከአመት ሆናችኋል አይደል እንዴ? አመት ሆኗችኋል። በነገራችን ላይ ልክ በአመታችሁ ሊሄዱ ነው ታያላችሁ ቤተሰብ። ይሄ ብሩኬ ሀይሚ ካልሄደች አልሄድም ብሎ የሚወስን ነገር አይመስለኝም። በቅርቡ ወደ ዱባይ ይሻገራሉ ብዬ የሚል ተስፋ አለኝ። እና ሁላችሁም ሀሳቡን የብሩኬን ወዳችሁታል። ችግራቸውን ሁለታቸው ቢፈቱ ከሁሉም ነገር ርቀው አሪፍ ነው። ብሩኬ ግን ከካሜራ ማለት ችግራችን ለካሜራ እንትን ሳንል ውስጥ ፈተን እንመለሳለን ምናምን ነገር የሚል ሀሳብ ነው። እሷ ደግሞ አይቻልም እንደዛ ምናምን ብላለች። አላምንህም፣ እኔ አስጠልቶኛል በየቦታው አንተን ተከትሎ መሄድ፣ ወንድ ልጅ እየተከተልኩ መዞር ችኮኛል አለች። በነገራችን ላይ ይህ ሀሳቧ እንደ ወደ ቁም ነገሩ ስትወስዱት ያስጠላል። ግን ለምትወዱት ሰው ደግሞ የእናንተ እስከሚሆን ድረስ ብዙ መስዋዕት መክፈል አለባችሁ። ምክንያቱም ያ ሰው የሚወዳችሁ ያ ሰው ለእናንተ ትልቅ ቦታ ካለው ማለት ነው። የማይረባችሁ አቅጣጫ ከሆነ ግን ጊዜያችሁን ለዛ ሰው ማቃጠል የለባችሁም ቤተሰቦች። ሰው ብሩኬ ደግሞ ሀይሚ በጣም ነው የሚወዳት አይደል እንዴ? ሰው ለማንኛውም ግን እንግዲህ እስኪ ትናንትና በቅመማ ለቀዋል። ዛሬ ደግሞ በብሩኬ ቤት እንጠብቃቸዋለን። እዩን ተሰናብተናል። ሶ አብስላትም ፍቅረኛው እንዳልሆነች አስተዋውቋል። ሶ ዴይ ተብላለች፣ ከካሜራ ጀርባ ማለት ውጭ ተብላለች ይመስለኛል። እንግዲህ ያው ሀይሚ አንዱን እልህ ለማስገባት ካላመጣች በስተቀር በብሩኬ ቦታ በብሩኬ ያለውን ነገር የጨረስን ይመስለኛል። ብሩኬን ለማናደድ አንዱን ወንድ እንዳታመጣ ነው አሁን እየፈራ ያለሁት ብቀላ ማለት ነው። እና ለማንኛውም ይመቻቸው። እንግዲህ በቅርቡ ዱባይ ሄደው ዘፈታ እንደሚሉልን ተስፋ አለን። የብዙዎቻችን ምኞት ነው። ለማንኛውም ቤተሰቦች እወዳችኋለሁ። ቅምጥሌ ግን እዩዋት እንዴት አባቷ እንደምታምር ማለት ነው። በዲዛይን በስታይል ማለት ነው። ለማንኛውም ይመቻችሁ። መልካም ቀን ቤተሰብ፣ እወዳችኋለሁ። ባይ ባይ።